ይሄ የቢዋይዲ ሊዮፓርድ 3 የሚባለው የቢዋይዲ ሌክዠሪ ዲቪዥን የሆነው የመጀመሪያው መኪና ይሆናል ማለት ነው። ይሄ ሎጎ ብዙዎቻችሁ መንገድ ላይ ያያችሁት ነው። ይሄ ሎጎ የሚወክለው ሊዮፓርድ ነው ማለት ነው። ሊዮፓርድ ደግሞ የቢዋይዲ ሰብ ዲቪዥን ነው ማለት ነው። ማለትም ቶዮታ ሌክሰስን ኦን እንደሚያደርገው ሊዮፓርድ ደግሞ በቢዋይዲ የተገዛ ካምፓኒ ነው ማለት ነው። የተገዛ ሳይሆን እንኳን የቢዋይዲ የመሰረተው ራሱ ካምፓኒ ነው። ሌክዠሪ ኤስዩቪዎችን ለመስራት ነው ሊዮፓርድን የመሰረተው ማለት ነው። ቢዋይዲ 3 ሌክዠሪ ዲቪዥኖች አሉት። የመጀመሪያው ዴንዛ ነው። ሁለተኛው ይሄ የምትመለከቱት ሎጎ ያለው ፋንግቻንግ ባኦ ወይም ደግሞ በእኛ ጋር ሊዮፓርድ ተብሏል። ሶስተኛው ደግሞ ዩዋንግ የሚባለው ዩኤት የሚባለው መኪና ያለበት ዲቪዥን ይሆናል ማለት ነው። ስለዚህ የቢዋይዲ ሌክዠሪ መኪኖች ውስጥ አንደኛው ይሄ ነው ማለት ነው። የመጀመሪያው የሊዮፓርድ ሌክዠሪ መኪና ነው። ይሄ መኪና ብዙ ጊዜ ኢንተርኔት ላይ የተመለከታችሁት ሆርስ ፓወሩን ነው። ሆርስ ፓወሩ ወደ 415 አካባቢ ሆርስ ፓወር አለው ይባላል። 415 ሆርስ ፓወር ማለት ገመቺስ የሚባለው ኤልሲ 300 የሚባለው መኪና ወደ 300 አካባቢ ሆርስ ፓወር ነው ያለው፣ 320 አካባቢ። ታዲያ ይሄ መኪና ደግሞ እዚህ ጋር የምትመለከቱት መኪና ማለት ነው ወደ 415 ማለት ነው። ነገር ግን በዋጋ በምንመለከትበት ጊዜ ከኤልሲ 300 ገመቺስ እየተባለ ከሚጠራው መኪና በ5 እጥፍ አካባቢ ይረክሳል ማለት ነው። ሶ ፐርፎርማንስን ፕራዮሪቲ የምታደርጉ ሰዎች ከሆናችሁ ይሄ መኪና ለእናንተ ምርጡ ምርጫ ይሆናል ማለት ነው። ሌላ ጊዜ እንደምናደርገው ስለዚህ መኪና ማለት ነው ስለ ሊዮፓርድ 3 ኢንዴፕዝ ሪቪው ነው የምሰራላችሁ ማለት ነው። ይሄ መኪና ላይ ኢንተረስትድ ሆናችሁ ወይ ደግሞ ልገዙት ያሰባችሁ ሰዎች እስከ መጨረሻው ድረስ መመልከት አለባችሁ ማለት ነው። እኛ ሀገር ላይ እንደዚህ አይነት ኢንዴፕዝ የሆኑ የዩቲዩብ ሪቪዎችን አታገኙም። እዚህ ቻናል ላይ ግን በተከታታይነት የምንለቅላችሁ ይሆናል ማለት ነው። ሶ ከኤክስቴሪየሩ እንጀምራለን፣ ከዛ በኋላ ወደ ውስጥ እንገባለን። በመቀጠል ደግሞ ስለ ፐርፎርማንሱና ምን አይነት ኃይል እንደሚሰጣችሁ የምነግራችሁ ይሆናል ማለት ነው። የዚህ አሪፍ የካር ኮሚኒቲ አባል ለመሆን ሰብስክራይብ በማድረግ ቪዲዮን ጀምሩት። ኤክስቴሪየሩ ቅድም እንዳሳያችሁ ነው፣ ይሄንን ይመስላል ማለት ነው። ፍሮንት ሉኩ ከሳይድ ስትመለከቱት ደግሞ እንደዚህ አይነት ሉክ ይኖረዋል ማለት ነው። እንደ ሌሎቹ ትላልቅ ቢዋይዲዎች 7 ሲተር አይደለም 5 ሲተር ነው። ነገር ግን ሳይዙ ከፍ ያለ ነው። እንደ ሀገራችን ውስጥ እንደሚፈለገው ኤስዩቪ ሳይዙ ከፍ ያለ ነው። ፍሮንት ሊፍትድ ነው። ፍሮንቱ ራሱ ከፍ ተደርጎ የተሰራ ነው። ከአቬሬጅ መኪና በደንብ ከፍ ያለ መኪና ነው። ይሄንን የመሰለ ኤልኢዲ ሄድላይት የምታገኙ ይሆናል ማለት ነው። ኢንዲኬተሮቹ ከላይ ያሉት ናቸው። እነዚህ ዋናዎቹ ላይቶች ይሆናሉ ማለት ነው። ከዛ በኋላ ፍሮንት ሉኩ ይሄንን ይመስላል ማለት ነው። እዚህ ጋር አንድ የመጀመሪያውን ካሜራ ታገኙታላችሁ ማለት ነው፣ የፊት ካሜራውን። በተጨማሪም ደግሞ በሳይድ በኩልም አንድ ካሜራ ታገኛላችሁ። ወደ 13 ካሜራ አካባቢ ናቸው እንደዚህ አይነት መኪኖች ያላቸው የቢዋይዲ ማለት ነው። ይሄም እንደነሱ አካባቢ የሚጠጋጋ ነው። ይሄ የፊት ለፊት ደግሞ ኮፈኑ ስፔስ ይሰጣቸዋል። ኤሌክትሪክ መኪና መሆኑ ጥቅሙ ይሄ ነው። እዚህ ጋር ያለውን በተን ፕረስ በምታረጉበት ጊዜ እንደምትመለከቱት ፍሮንቱ ራሱ ይከፈታል ማለት ነው። ሰፋ ያለ ትራንክ ስፔስ ይሰጣቸዋል። ኤሌክትሮኒካሊ የሚከፈት ነው። ይሄንን የመሰለ ትራንክ ስፔስ ማግኘት ትችላላችሁ ማለት ነው። ከፊት ለፊት ሻንጣ ምናምን ማስቀመጥ ከፈለጋችሁ ከኋላ መክተት አይጠበቅባችሁም። ከፊት በቀላሉ ከታችሁ ንጹህ የሆነ ስፔስ ነው የምታገኙት። ከኋላ የተሻለ ይሆናል ማለት ነው። ይህንን መዝጋት ስትፈልጉ ደግሞ እነዚህ መኪኖች ፎርስ አታርጓቸው፣ ይሄ ሃይድሮሊክ ይበላሻል ይባላል። ስለዚህ ሁሌ መጠቀም ያለባችሁ በተኑን ነክታችሁ ነው መዝጋት ያለባችሁ ማለት ነው። የሳይድ ሉኩ ደግሞ ይሄንን የሚመስል ሲሆን እዚህ ጋር እንደምትመለከቱት አየር ማስገቢያ የሚመስል ፌንደሮች አሉት በጎን በኩል ማለት ነው። ከጎማው ጫፍ አካባቢ ላይ ነው አየሩን የሚያስገቡት ማለት ነው። ጎማው እዚህ ጋር እንደምትመለከቱት ነው። ወደ 20 ኢንች አካባቢ ጎማ ነው። 19 እና 20 ኢንች አካባቢ ነው። እዚህ ጋር ሴንሰሮቹን ታገኛላችሁ። ሳይዙ ይሄንን ይመስላል። ቅድም እንደነገርኳችሁ 5 ሲተር ስለሆነ ያንን የተለመደውን በጣም ሎንግ የሆነውን ነገር አታገኙም። እንደ ኖርማል መኪና ነው። ነገር ግን ኦፍሮደር እንደመሆኑ ከፍ ተደርጎ ነው የተሰራው ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ዲስኮቹ ራሱ አየር ማስገቢያ የተበሳላቸው ማለት ነው። ከታያችሁ አላቅም እንጂ ዲስኮቹ ራሱ ፍሬም በሚያዝበት ጊዜ እንዳይግል በጣም ከፍተኛ ፐርፎርማንስ ስላለው አየር ማስገቢያ የተበሳላቸው ማለት ነው። እዚህ ጋር ደግሞ ብሬክ ፓዱ በቀይ ካሊፐር ነው የተያዘው፣ ለየት ብሎ ይታያል። ሰስፔንሽኑ እዚህ ጋር እንደምታዩት ነው። እዚህ ጋር ደግሞ አዲስ የተካተተ አንድ ቴክኖሎጂ ያለው ይሄ ኤንኤፍሲ ነው ማለት ነው። ኤንኤፍሲ ማለት ካርድ ይሰጣችኋል። እሱን ካርድ እዚህ ጋር በምታስጠጉበት ጊዜ ማለትም ኤንኤፍሲ የሚል ይታያችኋል። ኤንኤፍሲ ካርዱን ቢዋይዲ የሚሰጣችሁን በምታስጠጉበት ጊዜ መኪናውን ለመክፈት ይጠቅማችኋል ማለት ነው።
ነገር ግን አሁን እንደምትመለከቱት ይሄ የበር መክፈቻው ወጥቷል። የበር መክፈቻው ከወጣ ደግሞ እንደዚህ አይነት መኪኖች ላይ በሩ ክፍት ነው ማለት ነው። እንደምትመለከቱት ክፍት ነው። ትንሽ ገፋ ማድረግ አለባችሁ ለመዝጋት። በጣም ሶፍት ክሎዚንግ ዶሮች ናቸው ያሉት። እዚህ ጋር አንደኛው ካሜራ አለ። እዚህ ጋር እንደምትመለከቱት ከስፖኪዮ ጋር የሚታጠፍ ከስፖኪዮ ጋር የማይታጠፍ ደግሞ አንድ ሌላ ካሜራ ታገኛላችሁ። እዚህ ጋርም አንድ ሌላ ካሜራ ታገኛላችሁ ጎማው ጋር ማለት ነው፣ ወደ ሳይድ የሚወስድ ይሄንን የመሰለ ሉክ ታገኛላችሁ መኪናው ላይ ማለት ነው። የመኪናው ቁመት ሜትር ከ70 አካባቢ ነው፣ ከኔ ጋር ተመሳሳይ ነው። እዚህ ጋር ደግሞ ስትገቡ የምትይዙትን መኪናው ላይ ለመግባት እንዳያስቸግራችሁ ቁመታችሁ ረዘም ያለ ሰው ከሆነ ይዛችሁ የምትገቡትንና ለኤሮዳይናሚክስ የሚጠቅመውን ስፖይለር ነገር ታገኛላችሁ ማለት ነው፣ ሄድ ስፖይለር። አሁን ደግሞ ወደ ባኩ ስንሄድ ይህንን የመሰለ ቪው ታገኛላችሁ። ፍሮንት ላይ ያሳየኋችሁ ነገር ፍሮንቱን በምከፍቱበት ጊዜ ራሱ ኮፈኑ ጋር እቃ ማስቀመጫ ስፔስ ታገኛላችሁ ብያችኋለሁ። እዚህ ጋርም እንደምትመለከቱት ጎማ ማስቀመጫ የሚመስለው ነገርም እንደ ስቶሬጅ ስፔስ ነው የሚያገለግለው ማለት ነው። እንዲህ እንደምትመለከቱት ይከፈታል ማለት ነው፣ እራሱ ይከፈታል። ይኸው እንደምትመለከቱት ከዛ በኋላ እንደዚህ አይነት ስቶሬጅ ስፔስ ታገኛላችሁ። እዚህ ጋር እቃችሁን ታስቀምጣላችሁ። ሶፍት የሆነ መረብ አለው። እቃችሁን አስቀምጣችሁ ወደ ታች ነው የሚከፈተው እንደተመለከታችሁት ማለት ነው። የፋንግ ቻንግ ባኦ 3 መኪና ማለትም የሊዮፓርድ 3 መኪና እንደሆነ የሚያሳያችሁ ምልክት ነው። እዚህ ጋር አንድ ቁጥር ታገኛላችሁ 4.9 ኤስ የሚል 4.9 ኤስ ማለት 4.9 ሰከንድ ነው። ይሄ ሰከንድ ምን ነው የሚያመለክተው? ይሄ መኪና ከዜሮ ተነስቶ እስከ 100 ኪሎ ሜትር ፐር አወር ለመድረስ የሚፈጅበትን ጊዜ ነው የሚያመለክተው ማለት ነው። ይሄ መኪና በ4.9 ሰከንድ ውስጥ በተነሳ በ4.9 ሰከንድ ውስጥ ከዜሮ እስከ 100 ኪሎ ሜትር ፐር አወር መድረስ የሚችል ተምዘግዛጊ መኪና ነው ማለት ነው። እንደምትመለከቱት ነው መኪናው። ኢንዲኬተሮቹን እዚህ ጋር ታገኛላችሁ። ሳይድ ብሊንከሮቹም አሉ። ሪቨርስ ቴል ላይቶቹም እዚህ ጋር የምትመለከቷቸው አሉ ማለት ነው። ሌላኛው ካሜራ እዚህ ጋር ነው የምታገኙት ማለት ነው። ከጀርባው ነው ቀጥታ የምታገኙት። ከዛ በኋላ ደግሞ ይህንን ለመክፈት እንዲህ ነው የምትስቡት ማለት ነው። ወደ ጎን የሚከፈት ነው። ልክ እንደ ሬንጅ ሮቨር ዲፌንደር አይነት ስታይል ነው። ወደዚህ ነው የሚከፈተው ማለት ነው። ስከፍቱት ይህንን የሚያክል ትራንክ ስፔስ ታገኛላችሁ ማለት ነው። እዚህ ጋር ኤሌክትሪክ መሰኪያዎቹን አክሰሰሪዎቹ ምናምን ስለተከተተበት ነው እንጂ ሰፋ ያለ ስፔስ ነው። በተጨማሪም እነዚህ ወንበሮች የሚታጠፉ አይነት ናቸው። የሚታጠፉ ናቸው። ስለዚህ እነዚህ ሶስቱንም ወንበሮች ከኋላ ፓሴንጀሮች የሚቀመጡበትን አጥፋችሁ እንደ ስቶሬጅ ስፔስነት መጠቀም ትችላላችሁ። BYD እንደሚለውም ከሆነ ደግሞ እነዚህ ሶስቱ ወንበሮች በሚዘረጉበት ጊዜ ወደ 700 ሊትር አካባቢ ቮሊዩም ያለው ስፔስ ማስቀመጥ ትችላላችሁ። 4 ሻንጣ ትላልቅ ማለት ነው። እነዚህን ካጠፋችሁት እስከ 1500 ሊትር አካባቢ ታገኛላችሁ። እስከ ፊት ለፊቶቹ 2 ወንበሮች እቃ ማስቀመጥ ስለምትችሉ ማለት ነው። ይህንን የመሰለ ስፔስ ታገኙታላችሁ። ይሄኛው ቨርዥን ደግሞ ጣራው በነጭ ነው። እዛ ጋር ሰንሩፍ አለው እንደምትመለከቱት ሼድ የለበሰ ማለት ነው። የቀረው ነገር ግን እንደ ኖርማሎቹ መኪኖች ጥቁር ነው ማለት ነው። ምክንያቱም ቆሻሻ ነገር ነው የምታስቀምጡበት መመንቸክ ስለሌለበት። ኤክስቴሪየሩ ይሄንን ይመስላል ማለት ነው። ፉል 360 ቪው ነው ያሳያችሁ። ይሄንን ይመስላል ማለት ነው ኤክስቴሪየሩ ከውጭ በምትመለከቱበት ጊዜ ማለት ነው። ከዛ በኋላ ደግሞ ቀጥታ ወደ ፓሴንጀር ሲት በምንሄድበት ጊዜ ይህንን የመሰለ ቪው ታገኛላችሁ ማለት ነው። ኢንቴሪየሩ ጥቁር በነጭ ነው። ጣራው አካባቢ ያሉት ነገሮች እንዳለ ነጭ ናቸው ማለት ነው። እዚህ ጋር እንደምትመለከቱት ጣራው አካባቢ ያሉት ነገሮች ነጭ ናቸው። የተቀሩት ነገሮች እንዳለ ደግሞ ብላክ ናቸው። እኛ ጋር ላይ እኔ ፕሪፈር የማደርገው ከለር ብላክ ነው። ምክንያቱም በቀላሉ ነው የሚቆሽሸው መኪኖቹ ማለት ነው። ቺፕ የሆኑ ታፕሰሪዎችን ደግሞ ለማሰራት ወርዝ ያደርጋል ብዬ አላስብም። እነዚህን መኪኖች ገዝቶ ይህንን ታፕሰሪ ማሰራት። ስለዚህ ብላክ ነገር ይፈለጋል ማለት ነው። በፓሴንጀር ሳይድ በምትሆኑበት ጊዜ ይህንን የመሰለ ኢንቴሪየር ታገኛላችሁ ማለት ነው። የፓሴንጀር ሳይድ ዶሮ ላይ በጣም ሚኒማል የሆኑ ነገሮች ናቸው ያሉት። ኦልሞስት የምታገኙት ነገር ስፒከር፣ ከዛ ውጪ የመስታወቱ ሌላ ምንም መክፈቻ፣ ሃንድል፣ ከዛ ውጪ እቃ ማስቀመጫ ነው የምታገኙት ማለት ነው። ሌላ ለየት ያለ ነገር የለውም። በጣም ሚኒማል የሆነ ነገር ነው። ወደ ድራይቨር ሳይዱ ደግሞ እንሂድ። ድራይቨር ሳይድ ዶሩ ጋር ደርሰናል። ይሄንን በመከፍቱበት ጊዜ ይሄንን የመሰለ ቪው ነው የምታገኙት ማለት ነው። ይሄንን ነው መኪናው የሚመስለው ማለት ነው።
እዚህ ጋር ሴንተር ኮንሶሉ ይሄንን ይመስላል ማለት ነው። እዚህ ጋር ነው ማርሻችሁን የምታገኙት። አንዳንድ ቢዋይዲዎች ላይ እዚህ ጋር ነው በብዛት ማርሹ የሚገኘው ከፍሬቻው በተቃራኒ ማለት ነው። ይሄኛው ላይ እዚሁ ጋር ነው ያለው። እኔ ግን ይሄንን ነው ፕሪፈር የማደርገው፣ ምክንያቱም በተለይ ማኑዋል ምናምን የለመደ ሰው እዚህ ጋር ነው በቃ ማርሽን ኤክስፔክት የሚያደርገው ማለት ነው። ፓርክ በተኑ እዚህ ጋር አለ። ወደ ፊት በምታረጉበት ጊዜ ሪቨርስ ነው የምታረጉት፣ ወደ ኋላ በምታረጉበት ጊዜ ደግሞ ድራይቭ ላይ ነው የምታስገቡት። መሀል ላይ ከሆነ ኒውትራል ነው ማለት ነው። ነገር ግን ሁሌም እንዲህ እየገፋችሁ ነው የምትወስዱት ማለት ነው። እዚህ ጋር 50 ዋት ዋየርለስ ቻርጂንግ ታገኛላችሁ ከማርሹ ጋር ማለት ነው። እዚህ ጋር ደግሞ የቢዋይዲ ስታርት ኤንድ ስቶፕ ሎጎ ይሄ ነው። ስለዚህ ይሄንን ነክታችሁ ነው የምታሰሩት። በቃ ፋይተር ጀት ነው የሚመስለው። ቀዩን በምነኩበት ጊዜ ይነሳል ማለት ነው። ሃዛርዱ እዚህ ጋር ነው ማለት ነው። እዚህ ጋር የተለያዩ በተኖችን ታገኛላችሁ። ቬንቲሌሽን፣ ኤሲ ምናምን ታገኛላችሁ። ፓርኪንግ፣ ሳውንድ ምናምን በተኖቹን ታገኛላችሁ። ፓወር ሞድ ምናምን። እዚህ ጋር ኦዲዮ ኮንትሮል፣ ስልክ ማንሻውን፣ ድምፅ መጨመሪያውን፣ ባክ በተን የመሳሰሉትን ሞዶቹን፣ ስሊፐሪ ሞድ ምናምን ምን ያህል እንደምትቀርቡና እንደምትርቁ አጀስት የምታረጉበት ፓርክ በምታረጉበት ጊዜ ይሄንን የመሰለ ታገኛላችሁ ማለት ነው። ይሄኛው ቨርዥን ሄድስ አፕ ዲስፕሌይ የለውም፣ ምክንያቱም ፐርፎርማንስ ነው የሚሰጣችሁ ማለት ነው። ይሄንን የመሰለ መኪና ነው ማለት ነው። ቬንቲሌሽኖቹ በየቦታ ታገኛላችሁ። ስፒከሮቹን በየቦታው ነው የምታገኙት። በዚህም ሳይድ በዛም ሳይድ ታገኛላችሁ። በተጨማሪም ደግሞ እዚህ ጋር የጨለማ ላይታችሁን እዚህ ጋር ታገኛላችሁ፣ እዛም ጋር ታገኛላችሁ። ሁሉም ጋር ነው የምታገኙት። እዚህም ጋር ስፒከር ታገኛላችሁ ማለት ነው። እጄታ መያዣዎቹ ጋር እዚህም ጋር እንደምትመለከቱት። ከዛ ውጪ ይሄንን ይመስላል ሼዶቹ። ግላቭ ቦክሱ ደግሞ እንደዚህ ፓወር በፓወር በተን የሚከፈት ነው ማለት ነው። ይሄንን ትዘጉታላችሁ። ይሄንን ሃንድል አለው፣ ምክንያቱም ይሄ መኪና ለኦፍሮድ ነው የተሰራው። ለኦፍሮድ ከተሰራ ደግሞ ሃንድል ያስፈልገዋል፣ በዚህ በኩል የሚሄድ ሰው እንዳይጋጭ ማለት ነው። ይህንን የመሰለ ሉክ ነው የምታገኙት። 15.6 ኢንች አንድሮይድ አውቶ ያለው መኪና ነው እና የቻይና ሶፍትዌር ነው የተገጠመለት። ወደ አንድሮይድ አውቶ መቀየር ትችላላችሁ ማለት ነው። ከከፈላችሁ አፕል ካርፕሌይ ፖሲብል የሆነ ነገር ነው። በዚህ ጋር ከፓሴንጀር ሳይዱ ትንሽ ሻል ያሉ በተኖችን ታገኛላችሁ፣ ምክንያቱም ድራይቨሩ ሁሉንም ነገር እንዲቆጣጠር ነው። ከፓሴንጀር ሳይዱ ጋር ግን ተመሳሳይ ነው፣ በሩ ሙሉ ለሙሉ ማለት ነው። ስለ ወንበሮቹ ለካ አልነገርኳችሁም። ወንበሮቹም ሙሉ ለሙሉ ብላክ ኢንቴሪየር ስላለው ብላክ ነው ያላቸው። ሂትድ እና ቬንቲሌተር ናቸው። ሶፍት የሆነ ኩሽን ነው ያላቸው ማቴሪያሎቹ ማለት ነው። እንደምትመለከቱት አዲስ መኪና ስለሆነ ምንም ነገሩ አልተላጠም ማለት ነው። ይሄንን ይመስላል መኪናው ማለት ነው። ከዛ በኋላ ወደ ባክ ፓሴንጀር ሲድ ሄጄ ማሳያችሁ ይሆናል ማለት ነው። እዚህ ጋር የምትመለከቱት ደግሞ ሳንድሩፍ ነው። ያው ይከፈታል፣ እስከ ግማሽ ድረስ ይከፈታል እንደምትመለከቱት። በተጨማሪም ደግሞ ይሄንን ሼዱን ብቻ አንስታችሁ ደግሞ እንደ ሙንሩፍ መጠቀም ትችላላችሁ ማለት ነው። ስለዚህ ሰሚ ነው ማለት ነው። ሙንሩፍም ሳንድሩፍም መሆን ይችላል ማለት ነው። ባክ ሲት ላይ ስገቡ ደግሞ ይሄንን የመሰለ ቪው ነው የምታገኙት ማለት ነው። የመኪና ሴፍ ስፓት የሚባለው ጋር ነው ሁሌ ተቀምጬ የማሳያችሁ። ይሄንን ነው ቪው የምታገኙት ማለት ነው። ከድራይቨሩ ጀርባ ስትሆኑ የምታገኙት። ይሄም ወንበር ተመሳሳይ ነው ከፊቶቹ ጋር። ከፊቶቹ ጋር ግን የሚለይ ፊቸር ያለው ነገር የለም። እንዲሁም ከፊቶቹ ትንሽ የቀነሰ ፊቸር ነው ያለው የባክ ሲቱ ማለት ነው። ምንድነው የቀነሰው? ሂትድ እና ቬንቲሌተር ቀንሷል ማለት ነው። ፍሮንት ሲት ነው በብዛት ሌክዠሪ ተደርጎ የሚሰራው እንደዚህ አይነት መኪኖች ላይ፣ ምክንያቱም ራሳችሁ ኦፍሮድ እየነዳችሁ እንድትሄዱ ስለሚታሰብ ሌክዠሪ ኤክስፒሪየንሱ ለፊተኞቹ ብቻ ነው። እዚህ ጋር እንደምትመለከቱት ኤሲ ታገኛላችሁ ለጀርባ ተቀማጮች። ስልካችሁን ቻርጅ የምትሰኩበት ታይፕ ሲ እና ዩኤስቢ ታገኛላችሁ። በተጨማሪም ይሄንን ይመስላል ሴንተር ኮንሶሉ። ይሄንን በመከፍቱበት ጊዜ ደግሞ ከድራይቨር ሳይድ ሆኜ ነበር ማሳየት የነበረብኝ። ይሄንን በመከፍቱበት ጊዜ ፍሪጁን ታገኛላችሁ ማለት ነው። ይሄ መኪና ፍሪጅ አለው። እዚህ ጋር ፍሪጅ ኦን በምታረጉበት ጊዜ በትክክል የሚሰራ ፍሪጅ ታገኛላችሁ። ስለዚህ ቀዝቀዝ ያለ መጠጣት ትችላላችሁ። ኦፍሮድ ተብሎ የሚታሰበው በብዛት ምንድነው መሰላችሁ? በረሃ ነው። ስለዚህ በረሃ ላይ ደግሞ ቀዝቀዝ ያለ ነገር ስለሚያስፈልግ ይህንን ፍሪጅ ሰርተውለታል ማለት ነው። 2 ካፕ ሆልደሮች አሉት። ለጀርባዎቹ ግን ካፕ ሆልደር የለም ማለት ነው። ካፕ ሆልደር የምታገኙት በሮቹ ላይ ብቻ ይሆናል ማለት ነው። እዚህ ጋር 3 ሰው የሚያስቀምጥ መኪና ነው። በተጨማሪም ትራንክ ስፔሱ እንዳሳያችሁ ነው ማለት ነው። በጣም ኖርማል የሆነ ሲስተም፣ ቀላል ያለ አሪፍ ፐርፎርማንስ፣ ከፍተኛ ፐርፎርማንስ የተሰጠው መኪና ነው ማለት ነው። ስለዚህ መኪና ባትሪ በምናወራበት ጊዜ ደግሞ 72.96 ኪሎዋት አወር ባትሪ ያለው ሲሆን ይሄ የቢዋይዲ ሊቲየም ፎስፌት ብሌድ ባትሪ የሚጠቀመው ነው ማለት ነው። ስለዚህ
አሪፍ የሆነ ባትሪ ላይፍ ይኖራል ተብሎ ይጠበቃል። በቀላሉ ዲግሬድ የሚያደርግ አይነት ባትሪ አይደለም ይሄ የቢዋይዲ ብሌድ የሚባለው ባትሪ ማለት ነው። በተጨማሪም ደግሞ ቻርጂንግ ስፒድ በጣም ማተር ያደርጋል። ኤሌክትሪክ መኪና በብዛት ኮንሲደር የሚደረገው ቻርጂንግ ስፒድ ነው። ምክንያቱም ነዳጅን አንዴ ሞልታችሁት ረጅም ጊዜ መንቀሳቀስ ትችላላችሁ። ኤሌክትሪክ መኪና ግን በየሰዓቱ መሙላት አለባችሁ ተብሎ ነው የሚታሰበው። ነገር ግን ይሄ መኪና ልምሎ ብትሉት ራሱ ጥቂት ደቂቃ ነው የሚፈጅባችሁ። ምክንያቱም ከ30% እስከ 80% ለማድረስ ማለትም ወደ ግማሽ ለመሙላት 30 ደቂቃ ነው ብቻ ነው የሚፈጅበት ተብሏል ማለት ነው። ስለዚህ 30 ደቂቃ ማለት በጣም ሚኒመም የሚባል ደቂቃ ነው። 30 ደቂቃ ቆማችሁ የዚህ መኪና ግማሽ ሬንጅ ማግኘት ማለት ነው። ቅድም እንደነገርኳችሁ ደግሞ 310 ኪሎዋት ፓወር አለው። ኪሎዋቱን ወደ ሆርስ ፓወር በምንቀይርበት ጊዜ እስከ 422 ሆርስ ፓወር ይመጣል ማለት ነው። በጣም ከፍተኛ ነው። ከገመቺስ ሁላ የሚበልጥ ነው ማለት ነው። ከገመቺስ ባነሰ ዋጋ ማለት ነው። ዱዋል ሞተር የሆነ መኪና ነው። ከ0 እስከ 100 4.9 ሰከንድ እንደሆነ ነግራችኋለሁ። በጣም ከፍተኛ ፐርፎርማንስ ነው ያለው። ሁላችሁ የምትፈልጉት ደግሞ ሬንጁ ነው። 501 ኪሎ ሜትር በፉል ቻርጅ መሄድ የሚችል መኪና ነው። በዚህ ፐርፎርማንስ 501 ኪሎ ሜትር በጣም ብዙ ነው። ምክንያቱም በጣም ከፍተኛ የሆነ ፐርፎርማንስ ነው የሚሰጣችሁ። በጣም ሌክዠሪ የሆነ ኤክስፒሪየንስ ነው ያለው። በጣም ኃይል አለው። በጣም ከፍተኛ የሚባል ኃይል ነው ያለው። በተለይ በዚህ ዋጋ ልታገኙ የምትችሉት ሶንግ ፕላስ የመሳሰሉት መኪኖችን ነው። ስለዚህ ከሶንግ ፕላስ ትንሽ ዋጋው ይጨምራል፣ ግን በዚህ ዋጋ ካሉት መኪኖች በጣም ምርጥ የሚባለውን ፐርፎርማንስ ነው የምታገኙት። በዛ ላይ ደግሞ ቦዲ ስታይሉ ጀስት ላይክ ሀገራችን የምትፈልገውን ቢግ ካይንድ ኦፍ ኤስዩቪ ማለት ነው። እንደዚህ አይነት ሳይዝ ነው የሚሰጣችሁ። ይሄንን መኪና እኔ በጣም ፕሪፈር የማደርገው መኪና ሆኗል ማለት ነው። በዚህ ሬንጅ ካሉት መኪኖች this is the best one ብላችሁ ልትወስዱት ትችላላችሁ። ስለዚህ ስለ BYD ሊዮፓርድ 3 ወይም ደግሞ ፋንግቻንባኦ 3 ስለሚባለው መኪና ምን ታስባላችሁ? ፉል ኢንዴፕዝ ሪቪው ነው የሰራውላችሁ። ሀገራችን ውስጥ ታይቶ የማይታወቅ አይነት ኮንተንቶችን ነው እመለቅላችሁ ማለት ነው። የመኪና ኮንተንት በየሳምንቱ እመለቅላችሁ ይሆናል ማለት ነው። ቲክቶክም ላይ ቪዲዮቹን እመለቅላችሁ ይሆናል በሾርት ፎርም መልኩ ማለት ነው። ስለዚህ BYD ሊዮፓርድ 3 ሙሉ ኮንሰፕት የሰጧችሁ ይመስለኛል። ቀጣይስ ምን አይነት መኪና ሪቪው እንዳደረግላችሁ እንደምትፈልጉ በኮሜንት ላይ አሳውቁኝ። አሪፍ ቪዲዮዎችን ደግሞ በየሳምንቱ ስለምለቅላችሁ ሰብስክራይብ አድርጋችሁ ኮሜንታችንን ተቀላቀሉ። ቀጣይ በአሪፍ መኪና እስከምንገናኝ ድረስ ሰላም ቆዩ።